መጣለ ይታሊጎብኝ የገና በዓል በወንጌል አማኞች ዘንድ በድምቀት የሚከበር በዓል ነው። በኃጢአት የወደቀውን የሰው ልጅ ያድን ዘንድ የኢየሱስ ክርስቶስ ወደዚች ምድር መምጣት በአማኙ ዘንድ የፍቅር ጥግ የታየበት ክስተት ሆኖም ይገለጻል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በአያት መካነ ኢየሱስ ማህበረ ምዕመናን በክህነት የሚያገለግሉት ቄስ ትዕግስቱ ሞገስ የኢየሱስ ክርስቶስ መወለድ ድንቅ ተአምር የተገለጠበት በሰው ልጆች ሕይወት ውስጥም ስር ነቀል ለውጥ ያመጣ መሆኑን ነው የሚናገሩት። ሲወለድ ታውቃለህ መላእክት ዘምረዋል። ድንቅ ምስጢር ነው የተገለጠው። አምላክ ስጋ ሆነ ለሰው አእምሮ እኮ አስቸጋሪ ነው። ግን ከታላቅ ፍቅሩ የተነሳ አምላክ ሰው ሆነ፣ በእኛ መሃል አደረ። አማኑኤል ማለት እግዚአብሔር ከኛ ጋር ነው። ከዋክብት ራሱ አበሩ። ታውቃለህ ሰባ ሰገሎች ኮከብን አይተው የመጡት አስቀድሞ በእርግጥ የተነገረ ትንቢት ነው። እነ ነቢይቱ ሐና እነ ስምዖን ገና ሲወለድ መንፈስ ቅዱስ አድሮባቸው ዘመሩለት እና ስር ነቀል ለውጥ ለሰው ልጆች የሆነው በኢየሱስ መወለድ ነው። የፍጥረት ሩጫ ነው የቀየረው። ዓመተ ምሕረት ተባላየ ከዓመተ ኩነኔ ዓመተ ምሕረት በሱ መወለድ ነው። ያ ብቻ ሳይሆን መወለዱ በጨለማ ያሉት ታላቅ ብርሃን አየ ተብሎ የተጻፈው እንግዲህ ብርሃን ኢየሱስ ነው። ለሰው ልጆች ዘላቂ ደስታና የህይወት ትርጉም የምታገኘው የመወለዱ ምስጢር ሲገባ ነው። ለምን የመወለዱ ምስጢር በዚህ ምድር ብቻ ሳይሆን ከሞት በኋላ ያለውን ህይወትህንም የሚወስን ነው። ለኔ ሲል ነው የተወለደው፣ ለኔ ሲል ነው የሞተው፣ ለኔ ሲል ነው የተነሳው። ደግሞ ለኔ ይመጣል ብለህ ካመንክ ላትሞት ለዘላለም በህይወት ትኖራለህ። የክራይስት ጂሰስ ዓለም አቀፍ ቤተክርስቲያን ዋና መጋቢ አገልጋይ ታምራት ታረቀኝ እንደሚሉት በዓሉ እግዚአብሔር ለሰው ልጆች ሁሉ ያለውን ፍቅር የገለጠበት ነው። ጌታችን ኢየሱስ ክርስቶስ የተወለደበት መድኃኒታችን የተወለደበት ቀን በማስመልከት ነው የምናከብረው። የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ማለት ነውና የማይታይ የማይዳሰስ የማይደረስበት አምላክ በድንግል ማርያም በኩል ወደዚህ ምድር መጥቶ የምናወራው የምንዳሰሰው በመካከላችን የሆነበት ቀን ስለሆነ ልዩ ትርጉም ያለው ነው። በዚህ በዓል የእግዚአብሔርን ፍቅር አይተናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላልና ዓለም ሁሉ የተወደደበት ቀን ጌታችን በተወለደ ቀን እረኞች ምስኪኖች ሲጠብቁ ሳለ መላእክትና ብዙ የሰማይ ሰራዊቶች መጥተው እነሆ ለሕዝብ ሁሉ የሚሆን የምስራች ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ተወልዶላቸዋል ብሎ ለዓለም ሁሉ የተወለደ መሆኑን ያበሰሩን ቀን ስለሆነ ያ ቀን ከኃጢአታችን እግዚአብሔር ሊያድነን ልጁን ኢየሱስ ክርስቶስ ወደዚህ ምድር የላከበት ስለሆነ በጣም የተለየ በዓል ነው ለኛ። የገና በዓል የሚከበርበት ዕለትም በወንጌል አማኙ ዘንድ ለፈጣሪ ምስጋናን በማቅረብ ፍቅሩን በማሰብና እርስ በርስ በመጠያየቅ ይከበራል። እንግዲህ በዓልን የምናከብረው እኔ ከልጅነቴ ጀምሮ የእግዚአብሔርን ቃል እንማራለን፣ ቤተክርስቲያን እንሄዳለን፣ ስጋ ደሙን እንወስዳለን፣ ሻማ እናበራለን። በዛን ቀን ብዙ ደስታ በእግዚአብሔር የተወደድንበትን የፍቅር ጥልቀት የምናስብበት ቀን ስለሆነ በአብዛኛው ቤተክርስቲያን በመሄድና ቃል እግዚአብሔርን በመማር ነው የምናሳልፈው። በቤተክርስቲያን የጌታን መወለድ መታሰቢያ በመዝሙር ከሕፃናት ጋር ከምእመናን ጋር እናከብራለን። ቃል በመስማት ምስጋና እናቀርባለን። ሐሴት የምናደርግበት ቀን። ባገኘነው አጋጣሚ ሁሉ ወንጌልን እንሰብካለን። ከቤተሰቤም ጋር የረፍት ጊዜ አለኝ። በዓሉን በማስመልከት የሥጋ ዘመዶቼንም እጠይቃለሁ። በዓሉ የሰው ልጅ ትህትናን፣ ፍቅርን የሚማርበት በዕለት ተዕለት ኑሮም የሚገልጥበት መሆኑም ነው የተገለጸው። እንግዲህ ይህንን ሁሉ ዩኒቨርስ የፈጠረ የፍጥረታት ሁሉ ፈጣሪ ጌታ በግርግም ተወልዶ ራሱን ዝቅ አድርጎ የሁላችንንም ደግሞ ኃጢአት በራሱ ላይ ተሸክሞ ትዕግስትን፣ ፍቅርን፣ ርህራሄን፣ ምህረትን ለዓለም ሁሉ ያስተማረበት ነው።
የእግዚአብሔርን ቃል በመማር በማምለክ የበደሉንን ይቅር በማለት ፍቅርን ምህረትን ርህራሄን በማድረግ ነው የምናሳልፈው። ይህን የክርስቶስ የልደት የአገልግሎት የሞትና የትንሳኤ የመምጣቱን ምስጢር ለሰው ሁሉ መናገር ነው። በአገር ውስጥ ውጭም ላላችሁ ለክርስቲያኖች ሁሉ ለኦርቶዶክስ ለካቶሊክ ለመካነ ኢየሱስ ለአብያተ ክርስቲያናት በአገር ውስጥ በውጭ ሀገር ላላችሁ ለኢትዮጵያ ሕዝብ ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል አደረሰ። የገና በዓል በኢትዮጵያ ብሎም በተለያዩ ሀገራት በድምቀት እየተከበረ ይገኛል።